ትሁት እንግዲህ የገዛ ልጇን ለማዳን ስትል የሚደረገውን ነገር እያደረገች ነው ያለችው ማለት ነው። እንግዲህ ገዛኸኝ የሚፈልጋትን አለሜን እንግዲህ አሳልፋን ለመስጠት ዝግጁ ላይ ነው ያለችው ማለት ነው። ትሁት እንግዲህ ትሁት ያው ምንም አማራጭ ስላሌላት ልጇን ለማግኘት ስትል እንግዲህ አለሜን ያው አሳልፋ መስጠት ይኖርባታል ማለት ነው። ስለዚህ ይህንን ነገር ልጇን ለማዳን ስትል እንግዲህ ያው ገዛኸኝ ከደበቀበት ቦታ አምጥቶላት እጇ ላይ እንዲያስረክባት ባለው ሰዓት እንግዲህ እሷም ደግሞ አለሜን ለሱ ለመስጠት እንግዲህ ዝግጁ ላይ መሆኗን ነው የምናየው ማለት ነው። ምክንያቱም ያው ያላት አማራጭ ምንም ነገር ስላሌለ እንግዲህ ይሄንን ነገር ለማድረግ ግድ ሆኖባታል ማለት ነው። እንግዲህ ትሁት ያው አማራጭ አታ ይሄንን ነገር ብታረግም ለወደፊት እንግዲህ ያው ልጅቷ ወስዳ አለሜን ደግሞ ለገዛኝ ከሰጠችው በኋላ ደግሞ ሌላ አማራጭና ሌላ መፍትሄ እንደማታጣ ስላመነች እንግዲህ ይሄንን ነገር ለማድረግ ወስናለች ማለት ነው። ገዛኝ በበኩሉ ትሁትን በፍጹም ሊያምናት አልቻለም ማለት ነው። ምክንያቱም ከዚህ በፊት ያደረገችውን ነገሮችን ስለሚያውቅ አሁን ላይም ደግሞ ያው ተጠራጥሯት ነው ያለው ማለት ነው። ገዛኸኛውንም ቢሆን ምንም እያመናት አይደለም፣ ተደጋጋሚ እየጠየቃት ነው ያለው። ከዚህ በፊት እንደዛ አድርገሽ አታለሽኝ፣ አሁን ደግሞ እስከ መጨረሻው ልጅሽን አታገኘትም፣ እኔን ዳግም ብታታይልኝ እያለ ነው ያለው ማለት ነው። ምክንያቱም ከዚህ በፊት ያደረገችውን ነገሮች ስለሚያውቅ እንግዲህ አሁንም ተመልሶ ደጋግሞ እንደዚህ አይነት ነገር ካደረግሽ ልጅሽን በህይወት አታገኛትም እያለ እየነገራት ነው ያለው ማለት ነው። ትሁት በበኩሏ አሁን ላይ የምታስበው ነገር እንግዲህ አለሜን አሳልፋ መስጠትና ልጇን መውሰድ ነው እያሰበች ያለችው። ምክንያቱም እንደ በፊቱ ችላ እንደማይላትና እንደ በፊቱ ደግሞ ያው ነገሮችን ተዘናግቶ የሚቀበላት ነገር ላይሆን ይችላል ማለት ነው። ስለዚህ ይህንን ነገር ካሰበች እንግዲህ ይህንን ደግሞ ለማድረግ እንግዲህ ያው በዝግጁ ላይ ነው ያለችው ማለት ነው። እንግዲህ አሁን ላይ ትሁት የሚያሳስባት ነገር ቢኖር የልጇን ነገር ነው ማለት ነው። እንግዲህ ትሁት የሆነ እንቅስቃሴ ባደረገች ወቅት ያው ነገሮቹ ሁሉ ወደ ልጇ ነው የሚሄደው ማለት ነው። ልጇ ላይ የማሰቃየትና እሷ ላይ በማይደርስበት ሁኔታ እንግዲህ ልጇ ላይ ብዙ ስቃይና ብዙ መከራዎች በእሷ የተነሳ እየደረሰባት ስላለ እንግዲህ ይሄንን ነገሮችን በጣም እያሳሰባት ነው ያለው ማለት ነው። ትሁት ያው ልጇ ላይ ምንም ነገር እንዲደርስባት የማትፈልግ ሰው ነች ማለት ነው። ምክንያቱም ከዚህ በፊት ብዙ መከራና ስቃይ ያየችባት ልጅ እንደሆነች እናውቃለን ማለት ነው። ስለዚህ ይሄ መከራ ለእሷ የሚገባት ነገር አይደለም። ስለምንስ ደግሞ እንደዚህ አይነት መከራ በእኔ የተነሳ ለምን ነገሮችን ለእሷ ይሆናል እያለች ሁሌ ውስጧ በጣም ግራ በሚገባት ሁኔታ እያየችው ነው ያለችው ማለት ነው። እርግጥ ትሁት የምታደርጋቸው ነገሮች እንግዲህ ለልጇ እንደዚህ እንድትሆን የፈለገች ሰው ሳትሆን እንግዲህ ያው አንድ ነገር በጎ ነገር ለማድረግ ስትል ያው ነገሮቹ የእሷ ጣጣ ወደ ልጇ በመሄዱ እንግዲህ ይሄንን ነገር ደግሞ በጣም አሳሳቢ እና በጣም የምታስብበት ነገር ቢኖር ይሄንን ነገር ነው ማለት ነው። የትሁትን ልጅ ገዛኸኝ በወሰደ ወቅት እኛ የምናምነው ነገር ቢኖር እንግዲህ የትሁት ልጅ ያው እንደ ልጅ ተንከባክቦና እንደ ልጅ ያው የሚገባትን ነገር እያደረገላት እንዳለች ነበረ እያሰብን የነበረው። ግን ይሄ ነገር ሳይሆን ነው ያየነው ማለት ነው። ምክንያቱም ትሁት ልጅሽን እወስዳታለሁ እሰጥሻለሁ ብሎ ባላት ሰዓት እንግዲህ ትሁት ወደ ልጇ ሄዳ ያለው ማስረጃ ስትረዳ ያው ልጇ መተኛዋ እንኳን በወንበሌ እንደሆነ ነው የተረዳችው ማለት ነው። እንግዲህ እሷ የምታስበው ነገር ያው ያሰበችውና እኛ ያሰብነው ነገር እንግዲህ ያው ልጅቷ በተደላላ ሁኔታ አልነበረችም ማለት ነው። ያው በስቃይ ሁኔታ ነው አድርጎ የያዛት ማለት ነው ገዛኸኝ። ትሁት በበኩል ላይ ያው አሁን ላይ የምታስበው ነገር ለልጇ የሚገባት ነገር እንዳልሆነ ስላሰበች ያው
ጌታም ቢሆን ነገሮችን አሁን ብታቅም እንግዲህ አለሜን ደግሞ አሳልፋ ለመስጠት ለልጇ ብላ እንግዲህ ወስናለች ማለት ነው። ምክንያቱም ለልጇ የማይገባትን ነገር እየተደረገ ስለሆነ እንግዲህ ልጇ ራሱ ያው በዘሌ የምትተኛበት ቦታ ወንበሌ እንደሆነ እና ደግሞ ቦታው ደግሞ ቅዝቃዜ እንደሆነ ለልጅ ደግሞ የማይገባ ነገር ስለሆነ እንግዲህ ልጅቷ ደግሞ በዚህ ከቀጠለች በሽታ ላይ እንደምትወቅ ስላመነች እንግዲህ ያው ምንም አማራጭ ሳይኖራት ለገዛኸኝ አለሜን አሳልፋ ለመስጠት ወስናለች ማለት ነው። ሌላው የምንመለከተው እንግዲህ ቤቲን ነው ማለት ነው። ቤቲ እንግዲህ ያው ከዚህ ባህሪ ያሌላትን ባህሪ እንደምታረግ እንግዲህ ያው ያወቅ ነው ቅርብ ጊዜ ነው ማለት ነው። ስለዚህ ያው ቤቲ ብዙ መከራና ብዙ ስቃዮችን ስላሳለፈች እንግዲህ እና ከጀርባዋ ያው ብዙ መከራና ስቃይ እንዳሳለፈች ነው የተረዳ ነው ማለት ነው። እንግዲህ ከዚህ በፊት ቤተሰብ እንዳላት አናቅም ነበረ ማለት ነው። እንግዲህ አሁን ላይ ያው ቤተሰቦች እንዳሏትና ዘመዶችም እንዳሏት እያየን ነው ያለ ነው ማለት ነው። ትሁት በበኩሏ ያው የቤቲ ቤተሰብ መኖሯን ስትሰማ እንግዲህ አንቺ እኮ ቤተሰብ ያለሽ አይመስለኝም ነበረ ብላ ስትላለ ቤቲ ደግሞ እንግዲህ ያለ ቤተሰብ እፈጠራለሁ እንዴ ብላ ለሁሉም መልስ ሰጥታቸዋለች ማለት ነው። ቤቲ እንግዲህ እዚህ ችግር ውስጥ የገባችበትም እንግዲህ ያው ትልቅ የሆነ የራሷ ችግር እንዳላት ነው የተረዳ ነው ማለት ነው። ቤቲ በአሁን ሰዓት ላይ ያው እህቷንም አግኝታት እህቷንም እያበረታታቻትና አይዞሽ እያለቻት ነው ያለችው ማለት ነው። እና ቤቲ ያው ለቤተሰቦቿ ያላት ክብር ተለቅ ያለ ክብር ነው ያላት ማለት ነው። እንግዲህ ከእናቷ ጋር ብቻ ይኸው የመስማማት እንትን የላቸውም ማለት ነው። ያው እናትየው ቤቲን አይኗን ማየት አይፈልጉም ማለት ነው። የቤቲ እናት እንግዲህ የሆነ ምክንያት ስላላቸው ቤቲን ማየት የፈለጉበት ምክንያት የሆነ ምክንያት አላቸው ብለን እናስባለን ማለት ነው። በዛ ላይ ደግሞ ገዛኸኝ ያው የቤቲን እናት ያው እያጥላላ ይናገራል ማለት ነው። በዚህ ወቅት እንግዲህ ቤቲ ያው ቤተሰቦቿን ማንም እንዲነካባት አትፈልግም። ለቤተሰቦቿ ትልቅ ክብር ያላት ሴት ነች ማለት ነው። እንግዲህ ገዛኸኝ የሚናገራቸውን ነገሮች እንግዲህ በተለይ በእናቷ ላይ ያለውን አመለካከት ምንም የወደደችው አይመስልም ማለት ነው። ገዛኸኝን ያው እያስጠነቀቀች ነው ያለችው ማለት ነው። ለእናት ያለን ክብር እንደዚህ አይነት ከሆነ ብታቆም ይሻላል። ካናዳ እንደዚህ አይነት ነገር ባንተ ላይ ስለ እናቴ ነገር ማየት አልፈልግም እያለች እያስጠነቀቀችው ነው ያለችው ማለት ነው። እንግዲህ ቤቲ ያሌላትን ባህሪ አምጥታ ከሱ ከገዛኸኝ ጋር የቀጠለችበት ሁኔታ እንግዲህ አሁን ላይ ተረድተነዋል ማለት ነው። እንግዲህ ያው ለቤተሰቦቿ ብላ መስዋዕትን መክፈል እንዳለባት ነው እዚህ ጋር እየተረዳ ነው ያለ ነው ማለት ነው። አሁን ላይ ቤቲ ከገዛኸኝ ጋር ያላትን ግንኙነት እንግዲህ እየሻገረ ነው ያለው ማለት ነው። እንግዲህ ከዚህ በፊት ያው ያለ እድሜዋ ትዳር አርጋ ያው ከገዛኸኝ ጋር የቀጠለችበት ነገር ያው ገንዘብ እንደሆነ እናውቃለን ማለት ነው። አሁን ላይ ደግሞ ያው ነገሮችን እየተረዳን ነው ያለ ነው ማለት ነው። ያው ለቤተሰቦቹ ብላ መስዋዕትነት እንደከፈለች ነው ነገሮችን እያየ ነው። አሁን ላይ ያው ከገዛኸኝ ጋር ያላቸው አመለካከት በጣም ተቀይሯል ማለት ነው። ምክንያቱም የምታረጋቸው ነገሮች እንግዲህ ደስታዋን የሚመልስላት እንዳልሆነ ተረድታለች ማለት ነው። ስለዚህ አሁን ላይ ገዛኸኝ ጋር የምትቀጥለው ነገር እየተንሸራተተች ይመስላል ማለት ነው። ምክንያቱም ችግሯን ሁሉ ያላትን ያው በሷ ላይ የደረሰባትንና በሷ ላይ መከራ የሚሆነውን ነገር እንግዲህ ለትሁት እያዋያችን ነው ያለችው ማለት ነው። ትሁት ጋርም ቀርባ እንግዲህ ከትሁት ጋር ያው ፒሱ ነው ለትሁት ነገሮቿን ሁሉ የምታዋያት ለሷ ሆኗል ማለት ነው። በአሁን ሳሌ ቤቲ ያው ከዚህ በፊት እንደዚህ አይነት ነገር ክፉም ነገሮችን የምታደርገው ያው ከገዛኸኝ ጋር ተባብራ ነገሮቹን ከገዛኸኝ ጋር ያው ክፋትን የምታደርጋቸው ነገሮች እንግዲህ ያው ወዳ እንዳልሆነ ነው አሁን ላይ እየተረዳ ነው ያለ ነው። ምክንያቱም ከጀርባ የሆነ ትልቅ ሚስጥር እንዳለ ነው አሁን ላይ እየተረዳናት ያለ ነው ማለት ነው።
በሌላ በኩል ያው ቤቲ አለሜን ብቻዋን ማግኘት ትፈልጋለች ማለት ነው። ያው የምትፈልግበት ምክንያት ባናቅም እንግዲህ ያው እሷ ያሰበችው ነገር አንድ ነገር ይኖራል ብለን እናስባለን ማለት ነው። ምክንያቱም ከጀርባው ያው ነገሮቹን ነገር ገዛኝ የሚሰራውን ነገር ያው አንድ ነገር ከጀርባ ይኖራል ብለን እንገምታለን ማለት ነው። ምክንያቱም ይህንን ነገር የፈለገችበት ምክንያት ለምንስ አለሜን ማግኘት የፈለገችበት ምክንያት ምን እንደሆነ እንግዲህ ወደፊት የምናየው ይሆናል ማለት ነው። በዚህ ወቅት እንግዲህ ትሁትን ያው አለሜ ወዴት እንዳለች ቦታውን አሳይኝ ለኔ ብቻ እያለች ነው እየነገረቻት እየጠየቀቻት ያለችው ማለት ነው። ትሁት በበኩሏ ያው አለሜን ለማገናኘት ከቤቲ ጋር እንግዲህ እሺ ብላታለች ማለት ነው። እንግዲህ ያው ቤቲ በሄደች ወቅት አለሜ ደግሞ ያው ትሁትን ካየቻት እንግዲህ ምን እንደሚፈጠር ያው ወደፊት የምናየው ይሆናል ማለት ነው። ምክንያቱም ከዚህ በፊት የምታደርስባትና ስቃይና በሷ ላይ የምታደርገውን ነገር እንግዲህ ያ ሁሉ ስላለ እንግዲህ አለሜ ያው ምን እንደሚሰማትና ምን እንደምታስብና ምን እንደምትናገር እንግዲህ ወደፊት የምናየው ይሆናል ማለት ነው። አለሜ በበኩሏ ያው ቤቲን እኔ ምንም ነገር ያደረግኳት ነገር የለም ዝም ብላ ከሱ ጋር ተባብራ እንግዲህ ያንን ሁሉ ስቃይ አድርሳብኛለች ብላ እያለች ነው ያለችው ማለት ነው። በዚህ ወቅት እንግዲህ ትሁት ያው ቤቲ አለሜን ማየት እንደምትፈልግ ብላለች ምናምን ብላ ብትነግራትም እንግዲህ ያው አለሜ በዚህ ወቅት እንግዲህ ይሄ ነገር ምን ፈልጋ ነው እንግዲህ ከዚህ በፊት እኔን እንደዛ ስታሰቃየኝ እንደዛ ስታረገኝ አሁን ላይ ደግሞ ያው አልሞት አልኳት መሰለኝ በፊት አሁን ላይ ደግሞ ሞቴን ልትመኝና ዳግም በፊት አልሞት ስላልኳት አሁን ልትገለኝ ነው እንደ የምትመጣው ብላ ተናግራታለች ማለት ነው ለትሁት አለሜ። ትሁት በበኩሏ ያው ልታስረዳት እየሞከረች ነው ያለችው። በፍጹም እንዲህ ልታረግ አይደለም አንቺን ልታገኝሽና የምታዋራው ወይ ልትነግርሽ የምትፈልገው ነገር ይኖር ይሆናል ብላ ለአለሜ ብትነግራትም አለሜ ይህንን ነገር በፍጹም ልትቀበላት አልቻለችም ማለት ነው። ምክንያቱም ከዚህ በፊት ያደረሰችባት ስቃይና ያደረገችባትን ነገር ስለምታውቅ እንግዲህ አሁን ላይ ይህንን ነገር አምኖ መቀበል በጣም አቅቷታል ማለት ነው። እንግዲህ ያው አለሜ እኔ ምንም ነገር አላደረኳት ምንም አልበደልኳትም እያለች ነው ያለችው ማለት ነው። በዚህ ወቅት እንግዲህ ትሁት ይህንን ሁሉ ስቃይና ይህን ሁሉ መከራ የምታደርስበሽ ምን ብታደርጊያት ነው ምንስ ብትበድያት ነው ብላ እየጠየቀቻት ነው ያለችው አለሜን ማለት ነው። አለሜ በበኩሏ እንግዲህ እኔ በፍጹም ምንም ነገር ያደረኳት ነገር የለም ምንም የበደልኳት ነገር የለም እያለች ነው ያለችው ማለት ነው። እንግዲህ አለሜ እንደዚህ አይነት ነገሮችን ብትልም እንግዲህ ቤቲም ለምንስ ፈልጋ ነው ብቻዋን ለማግኘት የፈለገችው ከቤቲ ጀርባ ምን ጉድ ቢኖር ነው እንግዲህ ብለን እያሰብን ነው ያለ ነው ማለት ነው። እንግዲህ ናቲ በበኩሉ ያው የአለሜ ልጅ ናቲ እንግዲህ ያው ቤቲ አለሜን እንደዛ እንደምታሰቃያትና እንደምትበድላት ያው ከሰማ እንግዲህ ቤቲን ያው እስከ መጨረሻ ለመግደልና እስከ መጨረሻ ለማሰናበት እንግዲህ ወደ ኋላ የማይል ሰው እንደሆነ ሰው ሁሉ እየገመተ ነው ያለው ማለት ነው። እንግዲህ ይህን ጉድ ከሰማ እንግዲህ ቤቲን አይለቃትም እያሉ ሰው ሁሉ ጠርጥሯል ማለት ነው። እንግዲህ ናቲ እንግዲህ በአለሜ ላይ የደረሰውን ስቃይና መከራ እንግዲህ ከዚህ በፊት ምንም ነገር የሚያውቀው ነገር የለም ማለት ነው። እንግዲህ የትሁት አጎት እንግዲህ ለናቲ ያው ነግሮታል ማለት ነው። እስከ ማበድ ድረስ እንደደረሰች ያው መጨረሻ ላይ ያው ማበድ ላይ እያለች ነው ከዚህ አይነት ነገሮች ውስጥ የወጣችሁ ብሎ ነግሮታል ማለት ነው። እንግዲህ ቤቲ እና ገዛኸኝ በዚህ አይነት ሁኔታ ሲያሰቃዩት እንደነበረ ምንም ነገር የሚያውቀው ነገር የለም። ከዚህ በፊት የሚያስበው እሱ ያው የእናቱ ያው ስቃይ ባሌለበት ሁኔታ እንደተቀመጠች ነበረ የሚያስበው ማለት ነው። እንግዲህ እሱ ባልጠበቀ ሁኔታ እናቱን እንደዚህ እንደሚያሰቃዩትና እንደዚህ እንደሚያደርጓት ምንም ነገር የሚያውቀው ነገር የለም ማለት ነው። እንግዲህ አሁን ላይ ካወቀ እንግዲህ ቤቲንና ገዛኸኝን እንደማይምራቸው ነው እዚህ ጋር ሁሉም እየጠረጠረ ያለው ማለት ነው።
ናቲ አሁን ላይ እንግዲህ ትሁት ያደረገችለትን ነገር አሁን ላይ እየተረዳ ነው ያለው ማለት ነው። እንግዲህ እናቱን ከዛ መከራና ከዛ ስቃይ ያው ከማበድ ያው አብዳ ጨርቋ ጥላ ለመድረስ ባለችበት ሁኔታ ነው ያው ትሁት አግኝታት ከዛ ህይወት ያወጣቻት ማለት ነው። እንግዲህ ያው ናቲ ያው ትሁት ደርሳ እናቱን ከዛ ህይወት ባታወጣት እንግዲህ እናትየው ያው መንገድ ላይ ጨርቋን ጥላ እንደምትሄድ ነው ያው እዚህ ጋር የምንረዳው። ስለዚህ ያው ትሁት ያደረገችለትን ነገር ያው ያሰበ ትሁትን እያመሰገናት ነው ያለው ናቲ ማለት ነው። ትሁት በበኩሏ ያው አለሜን ለገዛኸኝ ለመስጠት እንግዲህ ባለችው ሁኔታ እንግዲህ ገዛኸኝ ጋር ወስዳት አለሜን ለገዛኸኝ አስረክበዋለች ማለት ነው። አለሜን እንግዲህ ያው ገዛኸኝ ሲያያት አለሜን ላይ ያለውን ነገርና ያው በድፍረትና እሷ ነቃ ብላ እሱን ለመጋፈጥ ባለችበት ሁኔታ ነው የቀረበችው ማለት ነው። በዚህ ወቅት እንግዲህ ገዛኸኝ ላይ ያው የምናየው ፊቱ ላይ ያው ገዛኸኝ አለምን የሚቀበለባት ሁኔታ እንግዲህ የተቀበለባት ሁኔታ እንግዲህ ፊቱ ላይ ከተረዳ ነው እንግዲህ ያው ደስተኛ ባልሆነና በክፉ ነገር እንደተቀበላት ነው ፊቱ ላይ የተረዳ ነው ማለት ነው። የሆነ ነገር እንዳሰበ ነው ፊቱ ላይ የሚገለጸው ማለት ነው። ምክንያቱም አለሜን ንቁና ደፋሩና እሱ ጋር ቀርባለች ማለት ነው። አሁን ላይ ገዛኸኝ እንደፈለገው ያው ተደርጎለታል ማለት ነው። እንግዲህ ያገኛትን ነገር እንግዲህ ትሁትን እሱ በፈለገበት መንገድና እሱ በሚያራምደው መንገድ ሊያውንለት ይችላል ማለት ነው። ምክንያቱም ናቲ ያው እናቱ ከጎኗ እንደሆነ ናቲ ስላለ እንግዲህ ያው ገዛኸኝ እንደ በፊቱ አለሜሌ ያው የፈለገውን ነገር እንዳይሆን ምክንያቱም ላይሆን ይችላል ማለት ነው። ምክንያቱም እሱም የሚያስባቸው ነገሮች እንደ በፊቱ ላይሆኑለት ይችላሉ ማለት ነው በአሁን ሰዓት ላይ። ምክንያቱም ከዚህ በፊት አለሜ እንግዲህ ያው በቤት ተዘግቶባት እንግዲህ ፀሐይም ሳታይ ብዙ መከራ ሲደርስባት ነበረ ማለት ነው። አሁን ላይ እንግዲህ ያው ብርሃን አግኝታ ከሰዎች ጋር ተቀላቅላ በዛ ላይ ደግሞ ትሁትና ናቲን የመሰለ ጀግኖች ካጠገቧ እንዳሉ ያው እናውቃለን ማለት ነው። ስለዚህ እንግዲህ ያው ገዛኸኝ የሚፈልገው እንደ በፊቱ እንደማይሆንለት ያው እናስባለን ማለት ነው። እንግዲህ እሱ የፈለገው ነገር አለሜ እጁ ላይ ብትሆንም እንግዲህ ያው እንደ በፊቱ ያው እሷም ከሱ ስር ሆና ዝም ብላ አጠፍጣ እጇን አጠፍታ የምትቀበለው ሰው አይደለችም ማለት ነው። ምክንያቱም አሁን ላይ ነቃ ብላና ራሷን ለመከላከል ባለበት ሁኔታ ውስጥ ነው ያለችው ማለት ነው። ያው እንደ በፊቱ ቤት ዘግቶ ለማሰቃየት በፍጹም የማይመችበት ሁኔታ ነው ለሱ እየገጠመው ማለት ነው። ምክንያቱም ያው ከአጠገቧ ልጇ ናቲም አለ። ሁሉም ሰዎች እንግዲህ ከእሷ ጎን ናቸው ያሉት ማለት ነው። ገዛኸኝ በበኩሉ እንግዲህ ያው እንደ በፊቱ እንደዛ ነገር አደርጋታለሁ ብሎ ነው ያሰበው ማለት ነው። እንግዲህ እዚህ ጋር ያው ምንም የተረዳው ነገር የለም ማለት ነው። እንግዲህ ያው ሁሉም ሰው ስለ እሷ ስላወቀ ያው እንደ በፊቱ ቤት ዘግቼ እኖራለሁ ብሎ አስቦ ነበረ። እዚህ ጋር ግን ያው ከጎኗ ሰዎች እንዳሉና ደግሞ አለሜ ከበፊቱ ተቀይራ በፊት በነበረባት ሁኔታ እንግዲህ አይደለም ያገኛት ማለት ነው። አሁን ላይ ተቀይራ ራሷን የመከላከል አቅም ባለባት ሁኔታ ነው ያለችው ማለት ነው። ስለዚህ ከጎኖቿም ደግሞ ያው ሰዎችም አሉ ማለት ነው። ስለዚህ ይሄን ነገር ዞር ብሎ አላሰበም ማለት ነው። እሱ እየጠበቀው እንግዲህ እንደ በፊቱ ቤት ዘግቶ ወይም ደግሞ እሷን ገሎ ነገሮችን እንግዲህ እንትን ለማለት ነበረ እየፈለገው ማለት ነው። ግን አሁን ላይ እንደዚህ ሊሆንለት በፍጹም የማይችል ሁኔታ ላይ ነው ያለው ማለት ነው። ያው ገዛኸኝ ለዚህ ነው እንግዲህ በፊቱ ላይ እየተመለከት ነው ማለት ነው። ምክንያቱም እሱ እንደሚጠብቃት አይደለም ያገኛት። እሱ ደግሞ አስቦ እሱ ያው የፈለገው ሁኔታ ለማድረግ እንዳሰበ ነበረ በፊት ያየው ማለት ነው። እንግዲህ አሁን ላይ እንግዲህ ለዛ ነው ፊቱ ላይ ጥሩ ሁኔታ ያላየንበት ማለት ነው።